ምዕራፍ 11 የይሁዳ ንግሥት ጎቶልያ። የአካዝያስም እናት ጎቶልያ ልጇ እንደ ሞተ ባየች ጊዜ ተነስታ የመንግሥትን ዘር ሁሉ አጠፋች። የንጉሡ ኢዮራም ልጅ የአካዝያስ እህት ኢዮሳቡሄም የአካዝያስን ልጅ ኢዮአስን ከተገደሉት ከንጉሡ ልጆች መካከል ሰርቃ ወሰደችው። እርሱንም ሞግዚቱንም ወደ እልፍኝ ወሰደች፣ ከጎቶልያም ሸሸገችው። አልገደሉትምም። በእግዚአብሔርም ቤት 6 ዓመት ሸሸጉት። ጎቶልያም በሀገሩ ላይ ነገሠች። በሰባተኛውም ዓመት ዮዳሄ ልኮ በኮራውያንና በዘበኞች ላይ ያሉትን የ100 አለቆች ወሰደ። ወደ እግዚአብሔርም ቤት አገባችው። ከእነርሱም ጋር የእግዚአብሔርን ቃል ኪዳን አደረገ። በእግዚአብሔርም ቤት አማላቸው። የንጉሡንም ልጅ አሳያቸው። እንዲህም ብሎ አዘዛቸው፣ እንዲህ አድርጉ፣ በሰንበት ቀን ከምትገቡት ከእናንተ ከ3 አንዱ እጅ በበር ተቀምጣችሁ ንጉሡን ቤት ዘብ ጠብቁ። ሌላውም ከ3 አንዱ እጅ በሰፊው መንገድ በበሩ በኩል ተቀመጡ። 3ኛውም እጅ ከዘበኞች ቤት በኋላ ባለው በር ሁኑ። ቤቱንም አጽንታችሁ ጠብቁ። ከእናንተም በሰንበት ቀን የምትወጡት 2 እጅ ንጉሥ ያለበትን የእግዚአብሔርን ቤት ጠብቁ። ንጉሡንም በዙሪያው ክበቡት። የጦር ዕቃችሁም በእጃችሁ ይሁን። በሰልፋችሁም መካከል የሚገባ ይገደል። ንጉሡም በወጣና በገባ ጊዜ ከእርሱ ጋር ሁኑ። 100 አለቆችም ብልሁ ዮዳሄ ያዘዛቸውን ሁሉ አደረጉ። ከእነርሱም እያንዳንዱ በሰንበት ይገቡ የነበሩትን በሰንበትም ይወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳሄ መጡ። ዮዳሄም በእግዚአብሔር ቤት የነበረውን የንጉሡን የዳዊትን ሰይፍና ጦር ሁሉ ለ100 አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሡ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ ቆሙ። የንጉሡንም ልጅ አውጥቶ ዘውዱን ጫነበት፣ ምስክርነቱንም ሰጠው፣ ቀብቶም አነገሠው። ንጉሡ 1000 ዓመት ይንገሥ እያሉ በእጃቸው አጨበጨቡ። ጎቶልያም ሲሮጡ የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት ገባች። እነሆም ንጉሡን እንደ ተለመደው በዓምዱ አጠገብ ቆሞ ከንጉሡም ጋር መዘምራን መልእክተኞች ቆመው አየች። የሀገሩም ሕዝብ ሁሉ ደስ ብሏቸው መለከት ይነፉ ነበር። ጎቶልያም ልብሷን ቀድዳ ዓመፅ ነው፣ ዓመፅ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የ100 አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትንም በሰይፍ ግደሉት ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሏልና እርሷንም ይዘው በንጉሡ ቤት አጠገብ ወዳለ ወደ ፈረሶች መግቢያ መንገድ ወሰዷት፣ በዚያም ገደሏት። ዮዳሄም የእግዚአብሔር ሕዝብ ይሆኑ ዘንድ በእግዚአብሔርና በንጉሡ በሕዝቡም መካከል ቃል ኪዳን አደረገ። ደግሞም በንጉሡና በሕዝቡ መካከል ቃል ኪዳንን አደረገ። የሀገሩም ሕዝብ ሁሉ ወደ በዓል ቤት ሄደው ሰበሩት፣ መሠዊያዎቹንም አፈረሱት፣ ምስሎቹንም አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ካህኑ ዮዳሄም ለእግዚአብሔር ቤት
ጠባቂዎችን ሾመ። መቶ አለቆቹንም ኮራውያንን፣ ዘበኞችንና የሀገሩን ሕዝብ ሁሉ ወሰዳቸው። ንጉሡንም ከእግዚአብሔር ቤት አወጣው። በዘበኞችም በር መንገድ ወደ ንጉሡ ቤት አመጡት። በነገሥታቱም ዙፋን አስቀመጡት። የሀገሩም ሕዝብ ደስ አላቸው። ከተማይቱም ጸጥ አለች። ጎቶልያንም በንጉሡ ቤት አጠገብ በሰይፍ ገደሏት። ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ። ምዕራፍ 12 የይሁዳ ንጉሥ ኢዮአስ። ኢዩ በነገሠ በ7ኛው ዓመት ኢዮአስ ነገሠ። በኢየሩሳሌምም 40 ዓመት ነገሠ። እናቱም ሳቢያ የተባለች የቤርሳቤህ ሴት ነበረች። ካህኑ ዮዳሄ ያስተምረው በነበረ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገርን አደረገ። ነገር ግን በኮረብቶቹ ላይ ያሉ ጣዖት መስገጃዎችን አላስወገደም። ሕዝቡም ገና በኮረብቶቹ ላይ ባሉት የጣዖት መስገጃዎች ይሰዋና ያጥንም ነበር። ኢዮአስም ካህናቱን ወደ እግዚአብሔር ቤት የሚገባውን የተቀደሰውን ገንዘብ ሁሉ ስለ ነፍሱም ዋጋ የሚያቀርበውን ገንዘብ በልባቸውም ፈቃድ ወደ እግዚአብሔር ቤት የሚያመጡትን ገንዘብ ሁሉና እያንዳንዱ ሰው የሚያመጣው ካህናቱ ለራሳቸው ይውሰዱ፣ በመቅደስም ውስጥ የተናዱትን ይጠግኑበት አላቸው። ነገር ግን እስከ ንጉሡ እስከ ኢዮአስ እስከ 23ኛው ዓመት ድረስ ከመቅደሱ ውስጥ የተናዱትን ካህናቱ አልጠገኑትም ነበረ። ኢዮአስም ካህኑን ዮዳሄን ካህናቱንም ጠርቶ በመቅደሱ ውስጥ የተናዱትን ስፍራዎች ስለምን አልጠገናችሁም? ከእንግዲህ ወዲያ ገንዘቡ ለቤቱ መጠገኛ ይሰጥ እንጂ ከሚያመጡት ሰዎች አትቀበሉ አላቸው። ካህናቱም ከሕዝቡ ገንዘቡን አንወስድም፣ በቤቱም ውስጥ የተናዱትን አንጠግንም ብለው ተስማሙ። ካህኑ ዮዳሄ ግን 1 ሳጥን ወስዶ መክደኛውን ነደለው። በመሠዊያውም አጠገብ ሰው ወደ እግዚአብሔር ቤት በሚገባበት መግቢያ በስተቀኝ ላይ አኖረው። ደጁንም በሚጠብቁ ካህናት ወደ እግዚአብሔር ቤት የሚመጣውን ገንዘብ ሁሉ በሚዛን አስገቡ። በሳጥኑም ውስጥ የተገኘው ወርቅ ብዙ እንደሆነ ባዩ ጊዜ የንጉሡ ጸሐፊና የካህናቱም አለቃ ይመጡ ነበር። በእግዚአብሔርም ቤት የተገኘውን ገንዘብ ሁሉ ቆጥረው በከረጢት ውስጥ ያኖሩት ነበር። የተሰበሰበውንም ገንዘብ ሥራውን በሚሰሩና የእግዚአብሔርን ቤት በሚጠብቁ እጅ ይሰጡ ነበር። እነርሱም የእግዚአብሔርን ቤት ለሚሰሩ ግንበኞችና አናጢዎች ይሰጡ ነበር። የተናደውን የእግዚአብሔርን ቤት ለመጠገን መክፈል ለሚሻው ሁሉ ድንጋይና እንጨትን ይገዙ ዘንድ ለግንበኞችና ለድንጋይ ወቃሪዎች ይሰጡት ነበር። ነገር ግን ወደ እግዚአብሔር ቤት የሚመጣው ገንዘብ ለእግዚአብሔር ቤት የሚሆኑ የብር መዝጊያዎች፣ ጽዋዎቹና ጉጠቶች፣ ድስቶችም፣ መለከቶችም፣ የወርቅ የብር ዕቃዎችም አልተሰሩም ነበር። ነገር ግን ለሚሰሩት ይሰጡት ነበር። የእግዚአብሔርንም ቤት ጠገኑበት። ለሠራተኞችም ይከፍሉ ዘንድ ገንዘቡን የሚወስዱትን ሰዎች ይቆጣጠሯቸው ነበር። በታማኝነት ይሰሩ ነበርና ስለ በደልና ስለ ኃጢአት መሥዋዕት ወደ እግዚአብሔር ቤት የሚያመጡት ገንዘብም ለካህናት ነበር። በዚያው ወራት የሶርያ ንጉሥ አዛሄል ዘመተ።
ጌትንም ወግቶ ያዛት። አዛሄልም ወደ ኢየሩሳሌም ለመውጣት ፊቱን አቀና። የይሁዳም ንጉሥ ኢዮአስ አባቶቹ የይሁዳ ነገሥታት ኢዮሳፍጥና ኢዮራም አካዝያስም የቀደሱትን ቅዱስ ነገር እርሱም የቀደሰውን በእግዚአብሔርም ቤት በንጉሡም ቤተ መዛግብት የተገኘውን ወርቅ ሁሉ ወሰደ። ወደ ሶርያም ንጉሥ ወደ አዛሄል ላከው። እርሱም ከኢየሩሳሌም ተመለሰ። የቀረውም የኢዮአስ ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አገልጋዮቹ ተነስተው አመጹበት። ወደ ሲላ በሚወርደውም መንገድ በመሃሉ ቤት ኢዮአስን ገደሉት። አገልጋዮቹም የኢያሞሃት ልጅ ኢያዜክርና የሳሜር ልጅ ኢያዛብድ መቱት፣ ሞተም። በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኤሜስያስ በፋንታው ነገሠ። ምዕራፍ 13 የእስራኤል ንጉሥ ኢዮአካዝ። በይሁዳ ንጉሥ በአካስያስ ልጅ በኢዮአስ በ23ኛው ዓመት በኢዩ ልጅ ኢዮአካዝ በሰማርያ ነገሠ። 17 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ያሳተውን የናባጥን ልጅ የኢዮርብዓምን ኀጢአት ተከተለ፣ ከእርሷም አራቅም። እግዚአብሔርም በእስራኤል ላይ በጣም ተቈጣ። በዘመኑም ሁሉ በሶርያው ንጉሥ በአዛኤል ልጅ በአዛኤልም ልጅ በወልደ አዴር እጅ አሳልፎ ሰጣቸው። የኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይቶአልና ሰማው። እግዚአብሔርም ለእስራኤል ታዳጊን ሰጠ፣ ከሶርያውያንም እጅ ዳኑ። የእስራኤልም ልጆች እንደ ቀድሞ ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተበት ከኢዮርብዓም ቤት ኀጢአት አልራቁም። ደግሞም የማምለኪያ ዐፀድ በሰማርያ ቆሞ ነበር። ለኢዮአካዝም ከ50 ፈረሰኞች ከ10ም ሰረገሎች ከ10 ሺህም እግረኞች በቀር ሕዝብ አልቀረለትም። የሶርያ ንጉሥ አጥፍቶአቸዋልና በአውድማም እንዳለ እብቅ አድቅቋቸዋልና። የቀረውም የኢዮአካዝ ነገር ያደረገው ሁሉ ኃይሉም እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ዮአስ በፋንታው ነገሠ። በይሁዳ ንጉሥ በኢዮአስ በ37ኛው ዓመት የኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ 16 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም፣ ነገር ግን በእርሷ ሄደ። የቀረውም የዮአስ ነገር ያደረገውም ሁሉ ከይሁዳም ነገሥት ከአሜስያስ ጋር የተዋጋበት ኃይሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈም አይደለምን? ዮአስም ከአባቶቹ ጋር አንቀላፋ። ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳዕ በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ
አባቴ ሆይ የእስራኤል ሰረገላቸውና ፈረሰኛቸው አለ። ኤልሳዕም ቀስትህንና ፍላጻዎችህን ውሰድ አለው። ቀስቱንና ፍላጻዎቹን ወሰደ። የእስራኤልንም ንጉሥ አለው፣ እጅህን በቀስቱ ላይ ጫን። ዮአስም እጁን በቀስቱ ላይ ጫነ። ኤልሳዕም እጁን በንጉሡ እጅ ላይ ጫነ። የምሥራቁንም መስኮት ክፈት አለ። ከፈተውም። ኤልሳዕም ወርውር አለው። ወረወረም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ ከሶርያ የመዳን ፍላጻ ነው። እስክታጠፋቸውም ድረስ ሶርያውያን በአፌቅ ትመታለህ አለ። ኤልሳዕም ደግሞ ፍላጻዎችን ውሰድ አለው። ወሰዳቸውም። የእስራኤልንም ንጉሥ ምድሩን ምታው አለው። ንጉሡም 3 ጊዜ መጥቶ ቆመ። የእግዚአብሔርም ሰው አዝኖ 5 ወይም 6 ጊዜ መጥተው ቢሆን ኖሮ ሶርያውያንን እስክታጠፋቸው ድረስ በመታሃቸው ነበር። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ መጀመሪያ ወደ ሀገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ላይ ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። አዛሄልም በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም። ከአብርሃምና ከይስሐቅ ከያዕቆብ ጋር ስላደረገው ቃል ኪዳን እነርሱን ተመለከተ። ሊያጠፋቸውም አልወደደም፣ ፈጽሞ ከፊቱ አልጣላቸውም። የሶርያም ንጉሥ አዛኤል ሞተ፣ ልጁም ወልደ አዴር በፋንታው ነገሠ። አዛሄል ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የኢዮአካዝ ልጅ ዮአስ መልሶ ከአዛሄል ልጅ ከወልደ አዴር እጅ ወሰደ። ዮአስም 3 ጊዜ መታው፣ የእስራኤልንም ከተሞች መለሰ። ምዕራፍ 14 የይሁዳ ንጉሥ አሜስያስ። በእስራኤል ንጉሥ በኢዮአካዝ ልጅ በኢዮአስ በሁለተኛው ዓመት የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ነገሠ። የመንገሥም በጀመረ ጊዜ ዕድሜው 25 ዓመት ነበረ። በኢየሩሳሌም 29 ዓመት ነገሠ። እናቱም ዮአድም የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉትን መስገጃዎች አላስወገደም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃ ይሰዋና ያጥን ነበር። የመንግሥቱም በእጁ በጸናለት ጊዜ አባቱ የገደሉትን አገልጋዮች ገደለ። በሙሴ ሕግ መጽሐፍም እንደ ተጻፈ እግዚአብሔርም ሁሉ በኀጢአቱ ይሙት እንጂ አባቶች ስለ ልጆቻቸው አይሙቱ፣ ልጆችም ስለ አባቶቻቸው አይሙቱ ብሎ እንዳዘዘ የነፍሰ ገዳዮችን ልጆች አልገደላቸውም። እርሱም በጨው ሸለቆ ከኤዶምያስ 10,000 ሰዎችን ገደለ።
ሴላንም በጦርነት ወስዶ ስሟን እስከ ዛሬ ድረስ ዮቅትኤል ብሎ ጠራ። በዚያ ጊዜ አሜስያስ ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ። የእስራኤልም ንጉሥ ዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባን ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። ኤዶምያስም በእውነት መታህ፣ ልብህንም ከፍ ከፍ አደረግ፣ በዚያ ተመካ፣ በቤትህ ተቀመጥ፣ አንተ የይሁዳም ከአንተም ጋር ትወድቁ ዘንድ ስለምን መከራን ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። አሜስያስ ግን አልሰማም። የእስራኤልም ንጉሥ ዮአስ ዘመተ። እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ ፊት ለፊት ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤትሳሚስ ይዞ ወደ ኢየሩሳሌም መጣ። የኢየሩሳሌምም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔር ቤትና በንጉሥ ቤት መዛግብት የነበሩትን ዕቃዎች ሁሉ በመያዣም የተያዙትን ልጆች ወስዶ ወደ ሰማርያ ተመለሰ። የቀረውም ያደረገው የዮአስ ነገር ኃይሉም ከይሁዳም ንጉሥ ከአሜስያስ ጋር እንደተዋጋ እነሆ በእስራኤል ነገሥት የታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ በሰማርያም ከእስራኤል ነገሥታት ጋር ተቀበረ። ልጁም ዮርብዓም በፋንታው ነገሠ። የይሁዳ ንጉሥ የዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከዮአስ ሞት በኋላ 15 ዓመትም ኖረ። የቀረውም የአሜስያስ ነገር ያደረገውም ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የዓመፅ መሐላ አደረጉበት። እርሱም ወደ ለኪሶ ኮበለለ። ወደ ለኪሶም ተከተሉት፣ በዚያም ገደሉት። በድኑንም በፈረስ ጭነው አመጡት። በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ቀበሩት። የይሁዳም ሕዝብ ሁሉ የ16 ዓመት ልጅ የነበረውን አዛርያስን ወስደው በአባቱ በአሜስያስ ፋንታ አነገሡት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሰርቶ ወደ ይሁዳ መለሳት። በይሁዳ ንጉሥ በዮአስ ልጅ በአሜስያስ በ15ኛው ዓመተ መንግሥት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓምም በሰማርያ መንገሥ ጀመረ። 41 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳታቸውና ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አራቀም። በጋት ሔፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ አፍ እንደ ተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሄማት መግቢያ ጀምሮ እስከ ዓረባ ባሕር ድረስ መለሰ። በቁጥር እንዳነሱ የታሰረውና የተለቀቀውም እንደ ጠፋ እስራኤልንም የሚረዳ እንዳልነበረ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀትም አየ። እግዚአብሔርም
የእስራኤልን ዘር ከሰማይ በታች ይደመስስ ዘንድ አልተናገረም። ነገር ግን በኢዮአስ ልጅ በኢዮርብዓም ልጅ አዳናቸው። የቀረውም የኢዮርብዓም ነገር ያደረገውም ሁሉ ኃይሉም የይሁዳ የነበረውም ደማስቆ እና ሄማትን ለእስራኤል እንደመለሰ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ኢዮርብዓምም እንደ አባቶቹ እንደ እስራኤል ነገሥታት አንቀላፋ፣ ልጁም ዘካርያስ በፋንታው ነገሠ። ምዕራፍ 15 በእስራኤልም ንጉሥ በኢዮርብዓም በ27ኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ አዛርያስ ነገሠ። አዛርያስም መንገሥ በጀመረ ጊዜ የ16 ዓመት ልጅ ነበረ። በኢየሩሳሌምም 52 ዓመት ነገሠ። እናቱም ኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ የነበሩትን መስገጃዎች አላስወገደም። ሕዝቡም ገና በኮረብቶች ላይ በነበሩት መስገጃዎች ይሰዋና ያጥን ነበር። እግዚአብሔርም ንጉሡን በደዌ ዳሰሰው፣ እስከሚሞትበትም ቀን ለምጻም ሆነ። በተለየ ቤትም ይቀመጥ ነበር። የንጉሡም ልጅ ኢዮአታም በንጉሡም ቤት ላይ ሰልጥኖ ለሀገሩ ሕዝብ ይፈርድ ነበር። የቀረውም የአዛርያስ ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? አዛርያስም እንደ አባቶቹ አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ። በይሁዳም ንጉሥ በአዛርያስ በ38ኛው ዓመት የኢዮርብዓም ልጅ ዘካርያስ በእስራኤል ላይ በሰማርያ 6 ወር ነገሠ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገርን አደረገ። እስራኤልንም ካሳታቸው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም። የኢያቢስም ልጅ ሴሎም ሌሎቹም ከዱት፣ በይብልዓም መትተው ገደሉት። በእርሱም ፋንታ ሴሎም ነገሠ። የቀረውም የዘካርያስ ነገር እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበረ። እንዲሁም ሆነ። በይሁዳ ንጉሥ በአዛርያስ በ39ኛው ዓመት የኢያቢስ ልጅ ሴሎም ነገሠ። በሰማርያም 1 ወር ነገሠ። የጋዲም ልጅ ምናሔም የቴርሳላቅ ወጥቶ ወደ ሰማርያ ሄደ። በሰማርያም የአቢስን ልጅ ሴሎምን መታ፣ ገደለውም። በእርሱም ፋንታ ነገሠ። የቀረውም የሴሎም ነገር የተማማለውም ዓመፃ እነሆ እስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በዚያ ጊዜ ምናሔም ቴርሳን በእርሷም ያሉትን ሁሉ ዳርቻዋንም መታ፣ ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን እርጉዞች ሁሉ ሰነጠቃቸው። በይሁዳ ንጉሥ በአዛርያስ በ39ኛው ዓመት የጋዲ ልጅ ምናሔም በእስራኤል ላይ በሰማርያ 10 ዓመት ነገሠ። በእግዚአብሔር ፊት ክፉ ነገርን አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም።
በዘመኑም የአሦር ንጉሥ ፎሃ በምድሪቱ ላይ ወጣ። ምናሔም የፎሃ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። ምናሔም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ 50 ስቅል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በሀገሪቱም አልተቀመጠም። የቀረውም የምናሔም ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ምናሔም እንደ አባቶቹ አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሠ። በይሁዳም ንጉሥ በዓዛርያስ በአምስተኛ ዓመት የምናሔም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። 2 ዓመትም ነገሠ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአትም አልራቀም። የሠራዊቱም አለቃ የሮሜልዩ ልጅ ፋቁሔ ከዳው። በሰማርያም በንጉሡ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው። ከእርሱም ጋር ከከለዳውያን 50 ሰዎች ነበሩ። ገደለውም፣ በእርሱ ፋንታ ነገሠ። የቀረውም የፋቂስያስ ነበረ። የፋቂስያስ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉሥ በዓዛርያስ በ52ኛው ዓመት የሮሜልዩ ልጁ ፋቁሔ በእስራኤል ላይ በሰማርያ መንገሥ ጀመረ። 20 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገርን አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአትም አልራቀም። በእስራኤል ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌልቴልፌልሶር መጣ። ኢዩንና አቤልቤት መዓካን ያኖዋንም ታዴስንና አሶርንም ገላድንና ገሊላንም የንፍታሌምንም ሀገር ሁሉ ወሰደ፣ ወደ አሦርም አፈለሳቸው። በአዝያንም ልጅ በኢዮአታም በ20ኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ አመጸበት፣ መትቶም ገደለው። በእርሱም ፋንታ ነገሠ። የቀረውም የፋቁሔል ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በሁለተኛው ዓመት መንግሥት የይሁዳ ንጉሥ የዓዛርያስ ልጅ ኢዮአታም ነገሠ። መንገሥ በጀመረ ጊዜ 25 ዓመት ሆኖት ነበር። በኢየሩሳሌምም 16 ዓመት ነገሠ። እናቱም የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። አባቱ ዓዛርያስ እንዳደረገው ሁሉ እንዲሁ አደረገ። ነገር ግን የጣዖታቱን ቤት አላስወገደም። ሕዝቡም ገና በኮረብቶች ላይ ይሰዉና ያጥኑ ነበር። በእርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ራሶንንና የሮሜልዩን ልጅ ፋቁሔን በይሁዳ ላይ መላክ ጀመረ። ኢዮአታምም እንደ አባቶቹ አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፋንታ ነገሠ።